ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ ሐሙስ ላይ ትገኛላችሁ። ስለምታደምጡን ስለምትከታተሉን እጅግ ከልብ አድርገን እናመሰግናለን። የዛሬውን የሐሙስ የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ሲጠበቅ የነበረው የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ትላንትና ተደርገው ተጠናቀዋል። ትላንትና በሪያድ ኤር ዋንዳ ሜትሮፖሊታኑ አሬና አትሌቲኮ ማድሪድ እና አርሰናል ያደረጉት ጨዋታ ሲጠበቅ የነበረ ጨዋታ ነው። ከጨዋታው ጋር አያይዘን ሰፋ ያሉ ጉዳዮችን ወደ እናንተ የምናደርስ ይሆናል። የአውሮፓ ቻምፒየንስ ሊግ ጨዋታዎች መጠናቀቃቸውን ተከትሎ ዛሬ ደግሞ የዩሮፓ ሊግ እና የኮንፈረንስ ሊግ ጨዋታዎች ይጠበቃሉ። በእነዚህ በዩሮፓ ሊግ እና በኮንፈረንስ ሊግ የእንግሊዝ ክለቦች ለሻምፒዮንነት ይጠበቃሉ። ከሁለቱ በተለይ በዩሮፓ ሊግ ያሸንፋሉ ተብሎ ከተገመቱት የእንግሊዝ ቡድኖች መካከል ሁለቱ ቡድኖች እርስ በርስ ዛሬ ጨዋታቸውን ያደርጋሉ። አስተን ቪላ እና ኖቲንግሃም ፎረስት በሲቲ ግራውንድ የሚያደርጉት ጨዋታ ይጠበቃል። በሳምንቱ አጋማሽ ሁለቱ የተለያየ አይነት ውጤቶችን አምጥተው የመጡት አስተን ቪላም ሽንፈት ገጥሞት ነው የመጣው በፕሪሚየር ሊጉ። ከዛ ውጭ ደግሞ ኖቲንግሃም ፎረስት ወደ ስቴዲየም ኦፍ ላይት አምርቶ 5-0 በሆነ ውጤት አሸንፈው መምጣቱ ለዛሬው ጨዋታ ትልቅ መነቃቃት ይፈጥርለታል ተብሎ ይታሰባል። የዛሬውን ጨዋታ በስፋት እንመለከታለን። ክለቦችን የተመለከቱ ስፖርታዊ ጉዳዮችንም እያነሳን ቆይታን የምናደርግ ነው የሚሆነው። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ስምና አድራሻችሁን እየጠቀሳችሁ ጻፉልን። የውጤት ግምቶቻችሁንም ልታሰፍሩልን ትችላላችሁ። እኛ በፕሮግራማችን መጨረሻ የእናንተን ሀሳቦች መልሰን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። በኢትዮጵያ ፕሪሚየር ሊግ ትላንትና የተደረጉ ጨዋታዎችን እናስቀደም። በኢትዮጵያ ፕሪሚየር ሊግ ትላንትና በርከት ያሉ መርሃ ግብሮች ነበሩ። ከነዚህ መካከል ቅድሚያ ጨዋታቸውን ያደረጉት ኢትዮጵያ መድንና ሐዋሳ ከተማ ናቸው። በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ሐዋሳ ከተማን 2-1 በሆነ ውጤት ማሸነፍ ችሏል። የኢትዮጵያ መድንን የማሸነፊያ ግቦችም አማኑኤል ኤርቦ ነው ሁለቱንም ከመረብ ጋር ማሳረፍ የቻለው። በአንጻሩ ለሐዋሳ ከተማ ተባረክ ሄፋሞ ኳስና መረብን ማገናኘት ቢችልም ነገር ግን ቡድኑን ነጥብ ይዞ እንዲወጣ ማድረግ ያልቻለ ጎል እንደሆነ ነው የተመለከትነው። በአጠቃላይ ሐዋሳ ከተማዎች 43 ነጥቦችን በመሰብሰብ አራተኛ ነው። የአምናው ሻምፒዮን ኢትዮጵያ መድን የገብረ መድን ኃይሌ ቡድን ዘንድሮ የሚጠበቀውን አይነት እንቅስቃሴን እያሳየ ባይገኝም በ34 ነጥቦች ግን 12ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከትነው። በቀጣይ ደግሞ ሐዋሳ ከተማ ከሸገር ከተማ፣ ኢትዮጵያ መድን በአንጻሩ ከሲዳማ ቡና ጋር የሚያደርጓቸው ጨዋታዎች የሚጠበቁ ናቸው። ሌላኛው በኢትዮጵያ ፕሪሚየር ሊግ መቻልና ኢትዮ ኤሌክትሪክም ትናንትና ጨዋታቸውን አድርገው በመቻል 1-0 አሸናፊነት ተጠናቋል። ብቸኛውን ጎልም ኮሊንስ ኮፊ ነው ማስቆጠር የቻለው የመቻልን ጎል። መቻል ማሸነፉን ተከትሎ ነጥቡን 47 በማድረስ ሁለተኛ ደረጃ ላይ ነው የተቀመጠው። ኢትዮ ኤሌክትሪክ በ42 ነጥቦች አምስተኛ ደረጃ ላይ የተቀመጠ ቡድን ነው። መቻል በቀጣይ ከአዳማ ከተማ ጋር ነው መርሃ ግብሩን የሚያደርገው። ሌላኛው ሸገር ከተማን ከወላይታ ዲቻ ያገናኘውና ሲጠበቅ የነበረው ጨዋታም 0-0 በሆናቸው ውጤት የተጠናቀቀ ሌላኛው መርሃ ግብር ነው። የመጨረሻው መርሃ ግብር ደግሞ እንዲሁ አዳማ ከተማና ድሬዳዋ ከተማ ያደረጉት ጨዋታ ነው። ይሄ ጨዋታ ሳይሸናነፉ ጨዋታቸውን 1-1 በሆነ ውጤት ነው ያጠናቀቁት። የአዳማ ከተማን ግብ አቡበከር ሳኒ ነው ማስቆጠር የቻለው። ነገር ግን አብዱስ ሰላም ዩሱፍ ባስቆጠረው ጎል ድሬዳዋ ከተማዎች አቻ አድርገው ጨዋታው በ1-1 በሆናቸው ውጤት እንዲጠናቀቅም ያደረጉበት ውጤት ነው። ትላንትና በኢትዮጵያ ፕሪሚየር ሊግ የተመዘገቡ ውጤቶች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ውድ ቤተሰቦቻችን ትላንትና በአውሮፓ ቻምፒየንስ ሊግ ሌላኛው ሁለተኛው ምሽት ትላንትና ተደርጓል። ከትላንትና በስቲያ ፓሪስ ሳን ዠርሜን እና ባየር ሚኒክ ጨዋታቸውን ማድረጋቸው ይታወቃል። የግማሽ ፍጻሜ ጨዋታዎች ናቸው እየተደረጉ የሚገኙት። ወደ ፍጻሜ የሚያልፉ ሁለት ቡድኖችን ለመለየት እየተደረጉ የሚገኙ ፍልሚያዎች ትላንትናም በአንድ ጨዋታ ቀጥለው ተደርጓል። በስፔን ኤር ዋንዳ ሜትሮፖሊታኑ አሬና አትሌቲኮ ማድሪድ እና አርሰናል ያደረጉት ጨዋታ ነው። ከበርካታ ስጋቶች ጋር ጭምር ነው ይህ ጨዋታ የተደረገው። በርካቶች ምናልባት ነደተች ላይን ጭምር የመረጃ ምንጮች ይፋ እንዳደረጉት ከሆነ በማድሪድ ባለው የአየር ጸባይ ምክንያት ጨዋታው ሊራዘም ይችላል የሚሉ ግምቶች ሲያወጡ እንደነበር እናስታውሳለን። ነገር ግን ጨዋታውም ትላንትና ተደርጓል። በአትሌቲኮ ማድሪድ እና በአርሰናል መካከል የተደረገም ጨዋታ ነው። እነዚህ ሁለት ቡድኖች በተለይ የዲየጎ ሲሞኔው ቡድን አትሌቲኮ ማድሪድ በመከላከሉ ላይ በጣም ጠንካራ እንደሆነ ባለፉት ዓመታት ዲየጎ ሲሞኔ አትሌቲኮ ማድሪድን ከያዘበት ጊዜ ጀምሮ በስፓኒሽ ላሊጋ ባርሴሎናና ሪያል ማድሪድን ለመገዳደር ያንን ሲስተም ሲጠቀም እንደነበር
እናስታውሳለን። ከዛ ውጪ በአውሮፓ ቻምፒየንስ ሊግም ጥሩ ውጤቶችን ይዞ ያጠናቀቀባቸው አመታቶችም እንደነበሩ እናስታውሳለን እና በዛ ሲስተም የሚታወቅ ወይም አብዛኛውን በመከላከሉ ላይ ትኩረት የሚያደርግ አይነት ቡድን እንደሆነ ይታወቃል። በአንጻሩ አርሰናል ደግሞ በዘንድሮው የውድድር ዓመት በተለይ ጠንካራ የመከላከል ክፍልን እያሳየ የሚገኝ በአውሮፓ ቻምፒየንስ ሊግ በጣም ጥቂት የሚባሉ ጎሎች ብቻ የተቆጠረበት ቡድን እንደሆነ ይታወቃል እና በአብዛኛው የትላንትናው ጨዋታ በእንደዚህ አይነት መልኩ ይደረጋል ተብሎ የተጠበቀ ጨዋታ ነው። ከዛ ውጪ ደግሞ ሌላኛው የሚነሳው ጉዳይ ሁለቱ ቡድኖች በፍጻሜ ጨዋታ ላይ ያላቸው ታሪክ ነው። እነዚህ ሁለት ቡድኖች የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ ሆነው የሚያውቁ ቢሆንም ነገር ግን አንድም ጊዜ ዋንጫውን ማሸነፍ ያልቻሉ ሁለት ቡድኖች ናቸው። በተለይ ዘንድሮ አንዳቸው ወደ ፍጻሜ እንደሚያልፉ ይታወቃል። እርስ በርስ መገናኘታቸውን ተከትሎ አትሌቲኮ ማድሪድ በቅርብ ዓመታት ለፍጻሜ መድረስ የቻለበትን አጋጣሚ እናስታውሳለን። በአጠቃላይ ለ3 ጊዜ ፍጻሜ ደርሶ ነው ምንም አይነት ድልን ማሳካት ያልቻለው በፍጻሜ ጨዋታዎች ላይ አንዱ እንኳን በጣም ራቅ ያለ ነው። ከዛ ውጭ ግን በቅርቡ 2014 እና 2016 ላይ በከተማ ተቀናቃኙ ሪያል ማድሪድ ዋንጫውን ያጣበትን መርሃ ግብር እናስታውሳለን። አርሰናል የሚቆጩበት የነበረው የ2006ቱ የአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ነው። 1-0 ረጅም ደቂቃዎችን እየመሩ እንደነበር እናስታውሳለን። ከዛ ውጪ በቀይ ካርድ ተጫዋችም አርሊ ወጥቶባቸው እንደነበር እናስታውሳለን። 2006 ላይ በተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ በባርሰሎና ነበር ያኔ ዋንጫውን የተነጠቁትና ያንን ቁጭት ለመካስና ያንን ነገር ደግሞ ለማካካስ ነው ዘንድሮ ፍልሚያ እያደረጉ የሚገኙትና አንዳቸው ወደ ፍጻሜ የሚያልፉበት እንደሚሆን ይታወቃል። አትሌቲኮ ማድሪድና አርሰናል በግማሽ ፍጻሜ እርስ በርስ መገናኘታቸው ትላንትና በስፔን ኤር ዋንዳ ሜትሮፖሊታኖ አሬና የመጀመሪያው ዙር ጨዋታ ትላንትና ተደርጓል። ሁለቱ ቡድኖች ሳይሸናነፉ ነው ጨዋታቸውን 1-1 በሆናቸው ውጤት ያጠናቀቁት። ትላንትና አትሌቲኮ ማድሪድ በሜዳው እንደመጫወቱ ለአርሰናል የተሻለ ውጤት ነው ብሎ ማንሳት ይቻላል። ምክንያቱም ከሜዳ ውጪ ያደረገው መርሃ ግብር ነበርና በሜዳው ደግሞ ከዚህ የተሻሉ ውጤቶችን ይዞ ለመውጣት የሚችልበትን እድል ያገኛል ተብሎ ይታሰባል። የትላንትናው ጨዋታ ግን 1-1 በሆናቸው ውጤት ነው የተጠናቀቀው። በጨዋታው ላይ ቀዳሚነቱን ጎል ያስቆጠረው ቪክተር ዮኬሬሽ ነበር። 44ኛው ደቂቃ ላይ ያስቆጠረው ጎል ነው። በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ 5ኛ ጎሉ ሆኖ ተመዝግቦለታል። ነገር ግን 3ቱ ግቦች የተቆጠሩት በአትሌቲኮ ማድሪድ ላይ ነው። በመጀመሪያ በምድብ ፌዞች ላይ እነዚህ ሁለት ቡድኖች እርስ በርስ ጨዋታቸውን አድርገው እንደነበር እናስታውሳለን እና ያኔም አርሰናሎች 4-0 በሆነ ሰፊ ውጤት ማሸነፍ ችለው ነበር። ከአራቱ ጎሎች ሁለቱን ያስቆጠረው ቪክተር ዮኬሬሽ ነበር በዛ ጨዋታ ላይ እና ትናንትናም እንዲሁ አትሌቲኮ ማድሪድ ላይ ሌላ ጎል አስቆጥሯል። በአጠቃላይ በዚህ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ካስቆጠራቸው 5 ግቦች 3ቱ የተገኙት በአትሌቲኮ ማድሪድ ላይ እንደሆነ ጭምር ነው የተገለጸው። በተለይ የአርሰናል ደጋፊዎች ከቪክተር ዮኬሬሽ ከዚህ የተሻለ ነገሮችን ይጠብቃሉ ወይም በርከት ያሉ ግቦችን እንዲያስቆጥርላቸው ይፈልጋሉ። የመጀመሪያው የውድድር ዓመቱ እንደሆነ ይታወቃል። ብዙም ስኬታማ የሚባል ባይሆንም ነገር ግን 19 ያክል ግቦችን በሁሉም የውድድር መድረኮች ላይ ለአርሰናል ማስቆጠር ችሏል። በተለይ ቪክተር ዮኬሬሽን አምናና ካቻምና በስፖርቲንግ ሊዝበን ቤት በነበረበት ጊዜ የምናውቀውን የጎል ቁጥሮቹን ስለምናውቅ ነው። እንግዲህ 19 ጎሎች ጥሩ የሚባሉ ጎሎች ናቸው። በተለይ በመጀመሪያው የውድድር ዓመት እንደማስቆጠሩ ጥሩ የሚባሉ ናቸው። ነገር ግን ከዚህ በፊት ሲያስቆጥራቸው ከነበሩ የጎሎች ብዛት አንጻር ግን የአርሰናል ደጋፊዎች ከዚህ የተሻለ ጎሎችን ይጠብቃሉ ከቪክተር ዮኬሬሽ እና ባለፉት ጨዋታዎች በተለይ ቦታውን በካይ ሃቨርትስ ተነጥቆ እንደነበረ እናስታውሳለን በፕሪሚየር ሊግ ጨዋታዎች። ከዛ ውጭ ደግሞ በሌሎችም መርሃ ግብሮች ላይ የምናስታውሰው ነው። ነገር ግን የካይ ሃቨርትስ መጎዳትን ተከትሎ ትላንትና ወደ ቋሚ አስተላለፉ መመለስ ችሏል ቪክተር ዮኬሬሽ እና ጥሩ ነገሮችንም ማሳየት ችሏል። ነገር ግን የአርሰናል ደጋፊዎች ግን ከዚህ ተጫዋች ከዚህ የተሻለ እንቅስቃሴን እንደሚፈልጉ ነው የሚጠበቀው። 44ኛው ደቂቃ ላይ መጀመሪያ 45 የጨዋታ ክፍለ ጊዜ ሊጠናቀቅ ጥቂት ያክል ሰከንዶች ሲቀሩት ነው የፍጹም ቅጣት ምቱን አስቆጥሮ አርሰናልን መሪ አድርጎ የመጀመሪያ 45 የጨዋታው ክፍለ ጊዜም እየተጠናቀቀው። ከዛ ውጭ ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ እንግዲህ አትሌቲኮ ማድሪዶች የተሻሉ እንቅስቃሴዎችን ለማድረግ ጥረት አድርገዋል። በመጀመሪያው 45 የጨዋታ ክፍለ ጊዜ ላይ አርሰናል የተወሰኑ የኳስ ቁጥጥሮችን ለማድረግ ሙከራዎችን አድርገዋል። እንዲሁ ደግሞ የግብ ሙከራዎችም ጭምር አልተደረገባቸውም። አትሌቲኮ ማድሪድ በመጀመሪያው የ45 የጨዋታ ክፍለ ጊዜ አምስት ሙከራዎችን አድርገው አንዱ ብቻ ነበር ኢላማውን የጠበቀው። እርግጥ ነው በአርሰናል በኩልም 6 ሙከራዎች ተደርገው አንዱ ብቻ ነበር ኢላማውን የጠበቀው። ይሄ የመጀመሪያው 45 የጨዋታ ክፍለ ጊዜ ላይ የነበረው ነው። በኳስ ቁጥጥርም 52 በመቶ ነበሩ አርሰናል በመጀመሪያው 45 የጨዋታ ክፍለ ጊዜ። እንዲሁ ደግሞ ጥሩ ኤክስጂም አስመዝግበው ነበር 1.23 ነበር ያስመዘገቡት። በአንጻሩ በአትሌቲኮ ማድሪድ በኩል ከአንድ ግማሽም በታች 0.21 ብቻ ነበር በመጀመሪያው 45 የጨዋታ ክፍለ ጊዜ የተመዘገበው። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ ግን አትሌቲኮ ማድሪዶች የተሻሉ እንቅስቃሴዎችን ለማድረግ
ጥረት አድርገዋል። 13 የጎል ሙከራዎችን አድርገዋል። 3ቱ ኢላማቸውን የጠበቁ ነበሩ። በኳስ ቁጥጥሩ ረገድም 55 በመቶ የኳስ ቁጥጥር ነበራቸው በሁለተኛው 45፣ እንዲሁ ሁለት ደግሞ ኤክስጂም ማስመዝገብ የቻሉበት ነበር። በሁለተኛው 45 የተሻሉ እንቅስቃሴዎችን አትሌቲኮ ማድሪዶች ማድረግ የቻሉበትና ጎልም ማስቆጠር የቻሉበት ሁለተኛው 45 ነው። ትላንትና ሁለቱም ጎሎች የተቆጠሩት በፍጹም ቅጣት ምት ነው። ሁሊያን አልቫሬዝ 56ኛው ደቂቃ ላይ ሌላኛውን ጎል ያስቆጠረው የአትሌቲኮ ማድሪድን ጎል ማስቆጠር የቻለ ተጫዋች ሆኗል። በአጠቃላይ ጨዋታውም 1-1 በሆናቸው ውጤት ተጠናቋል። እንዳልኳቸው አርሰናል ከሜዳ ውጪ ጨዋታውን እንደማድረጉ የተሻለ ውጤቱ ለአርሰናል ነው ብሎ ማንሳት ይቻላል። በሁለተኛው ዙር በሜዳቸው ጨዋታቸውን ስለሚያደርጉ የተሻለ እንቅስቃሴን ያደርጉበታል ተብሎ ይታሰባል። ለአርሰናል ምናልባት መጥፎ ሊባለው የሚችለው ዜና እንግዲህ ተከታታይ ጨዋታዎችን ማድረጉ ነው። በሳምንቱ መጨረሻ የፕሪሚየር ሊግ ጨዋታን አድርጓል። ከኒውካስል ዩናይትድ ጋር የተደረገ ጨዋታ ነበር። ትላንትና ደግሞ የአውሮፓ ቻምፒየንስ ሊግ ጨዋታን በሳምንቱ አጋማሽ አድርጓል። እንዲሁ በሳምንቱ መጨረሻ ደግሞ ዕለተ ቅዳሜ ላይ የሚያደርጉት መርሃ ግብር እንዳለ ከፉላም ጋር የሚደረግ ጨዋታ እንዳላቸው ይታወቃልና ከዛ በኋላ ደግሞ ከአትሌቲኮ ማድሪድ ጋር በድጋሚ በሳምንቱ አጋማሽ ጨዋታዎችን ያደርጋሉ። ተከታታይ ጨዋታዎችን ማድረጋቸው ምናልባት ለአርሰናል ምናልባት አስጊው ነገር እሱ ካልሆነ በስተቀር የትላንትናውን ጨዋታ ግን በአቻ ውጤት ሊያውም ስፔን ሄደው ማጠናቀቃቸው እየተሻለ ነው ተብሎ እንደሚታመን ነው የተገለጸው። በትላንትናው ጨዋታ ላይ በጋብሪኤል ማርቲኔሊ፣ ቪክተር ዮኬሬሽን እና ኖኒ ማንዱዌኬን ነው በቋሚ አስተላለፍ ውስጥ አሰልጣኝ ሚኬል አርቴታ በማጥቃቱ መስመር ላይ ለመጠቀም ሙከራዎችን ያደረጉት። በተለይ ጋብሪኤል ማርቲኔሊ በዚህ የውድድር ዓመት ለአርሰናል በአውሮፓ ቻምፒየንስ ሊግ ጥሩ እንቅስቃሴዎችን ሲያሳዩ ከነበሩ ተጫዋቾች መካከል አንደኛው ነው። እንዲሁ ደግሞ ሁስኮርድ የተባለው የመረጃ ምንጭ ሬቲንጎችን ያወጣልና በምድብ ጨዋታዎች ላይ ጥሩ ሬቲንግ ካገኙ የአርሰናል ተጫዋቾች ቀዳሚው እንደነበር እናስታውሳለን። ጋብሪኤል ማርቲኔሊ በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ጥሩ የሚባል እንቅስቃሴን አሳይቷል። የትላንትናው ጨዋታ ላይም በቋሚ አስተላለፍ እሱን አካተው ተመልክተናል። ከዛ ውጪም ትላንትና ቤን ዋይትም እንዲሁ ለአርሰናል የተሻለውን እንቅስቃሴ ማሳየት ያልቻለበትን አጋጣሚ ጭምር የተመለከትነው። ከዛ ውጪ ግን ሁለተኛው 45 የጨዋታ ክፍለ ጊዜ ላይ በጣም በርከት ያሉ ቅያሬዎችን አድርገዋል። 5 ያክል ቅያሬዎችን ነው የአርሰናሉ አሰልጣኝ ሚኬል አርቴታ ያደረጉት። በሳምንቱ አጋማሽ ጉዳት ገጥሞት የወጣው ኤብሪቼ ኢዜ ትላንትና ወደ ጨዋታ ተመልሷል። ሁለተኛው 45 የጨዋታ ክፍለ ጊዜ ላይ እንዲሁ ተቀይሮ ገብተዋል። ማርቲን ኦዴጋርድን ተክቶም ጥሩ እንቅስቃሴዎችን ማድረግ ችሏል። ሊያንድሮ ትሮሳርድ፣ ቡካዮ ሳካ፣ ጋብሪኤል ሄሱስ እንዲሁ ክሪስቲያን ሞስኩዌራ ትላንትና በጨዋታው ላይ በአርሰናል በኩል ተቀይረው ሲገቡ የተመለከትናቸው ተጫዋቾች ናቸው። ከጨዋታው በኋላም የተለያዩ ጉዳዮች ተነስተዋል። አርጀንቲናዊው አጥቂ ሁሊያን አልቫሬስ በውድድር ዓመቱ 10ኛ የቻምፒየንስ ሊግ ጎሉ ሆኖ ነው ትላንትና የተመዘገበለት። በአጠቃላይም 25ኛ ጎሉ አካባቢ ይመስለኛል ትላንትና በአውሮፓ ቻምፒየንስ ሊግ ያስቆጠረው። ለአርሰናል ግን ሌላኛው አስከፊ የሚባለው ዜና ተከታታይ ጨዋታዎች ላይ ጎል የማስቆጠር ችግሮችን በአርሰናል በኩል እየተመለከተ ነው። በተለይ የፕሪሚየር ሊጉን ካነሳን ደግሞ በፕሪሚየር ሊግ ላይ ቀጣይ ጨዋታዎች በተለይ ጎል ማስቆጠር የግድ የሚጠበቅባቸው ነው። ምናልባት ማንቸስተር ሲቲም ሁሉንም ጨዋታዎች እያሸነፈ የሚቀጥል ከሆነ ሊጉ የሚወሰነው በጎል ልዩነቶች እንደሆነ ይታወቃልና ጎሎችን ማስቆጠር ለአርሰናል እጅግ በጣም አስፈላጊ ነው ተብሎ ይታመናል። ባለፉት 8 ጨዋታዎች ግን አርሰናል ከአንድ በላይ ያስቆጠረበት ጨዋታ አልተመለከትንም። ባለፉት 8 የአርሰናል ጨዋታዎች ላይ አርሰናል ከአንድ በላይ ጎል ማስቆጠር አልቻለም እና ይሄ በጣም አስጊ የሚባል ቁጥራዊ መረጃ ነው። ስለዚህ ጎል ማስቆጠር ላይ በጣም በትልቁ መስራት እንደሚጠበቅባቸው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። አርሰናል ምንም ትልቅ ነገር አላደረገም ብሏል የአትሌቲኮ ማድሪዱ ተጫዋች ኮኬ ነው ይህን ሀሳብ የሰጠው። የአትሌቲኮ ማድሪዱ አምበል የሆነው ኮኬ አርሰናል በጨዋታው ስጋት አልፈጠረብንም ሲልም ነው የተናገረው። አርሰናል ብዙ ስጋት አልፈጠረም ያለው ኮኬ እነሱ በጨዋታው ምንም ትልቅ ነገር አላደረጉም ሲልም ጭምር ይናገራል። አክሎም እኛ የተጎዳ ነው በዛ አጠራጣሪ ፍጹም ቅጣት ምት ብቻ ነው ሲልም ጭምር ይናገራል። ስለ ግሬዝማን ያነሳው ኮኬም የለንደኑ ጨዋታ የቻምፒየንስ ሊግ የመጨረሻው እንደማይሆን ተስፋ አድርጋለሁ ሲልም ጭምር ነው ኮኬ እየተናገረ የሚገኘው። ምክንያቱም አንቷን ግሬዝማን ይሄ የውድድር ዓመት የመጨረሻው እንደሆነ ይታወቃል። በአሜሪካን ሜጀር ሊግ ሶከር በሚቀጥለው የውድድር ዓመት እንደምንመለከተው የተረጋገጠ ጉዳይ ነውና የመልሱ ጨዋታ ላይ ምናልባት የሚሸነፉና አትሌቲኮ ማድሪድ ከውድድሩ ውጭ የሚሆን ከሆነ ለአንቷን ግሪዝማን የመጨረሻው የአውሮፓ ቻምፒየንስ ሊግ ጨዋታ ይሆናል። ያ እንዳይሆን ጥረት እናደርጋለን፣ ቢያንስ የፍጻሜውን ጨዋታ እንዲጫወት እናደርጋለን ሲልም ነው ኮኬ እየተናገረ የሚገኘው። ሌላኛው አንቷን ግሪዝማን የሰጠው ሀሳብ ነው። ትልቁ ህልሜ ፍጻሜው ላይ መጫወት ነው ሲልም ጭምር ነው ግሪዝማን የተናገረው። የጨዋታው ኮከብ የተባለው እሱ ነው። ትላንትና አንቷን ግሪዝማን ለመልሱ ጨዋታም ጥሩ እንደሚዘጋጅ ጭምር የተነገረው። ትልቁ ህልሜ ለፍጻሜ መድረስ ነው ያለው ግሪዝማን ለመልሱ ጨዋታ ባለኝ አቅም ሁሉ ጥሩ ዝግጅቶችንም አደርጋለሁ ሲል ይናገራል። አያይዞም ለንደን ላይ ተመሳሳይ ያጫወት መንገድን
መከተል አለብን ሲልም ነው የተናገረው። ስለዚህ የኔ ትልቁ ህልም ግን ፍጻሜው ላይ መገኘት ነው ሲልም ነው የተናገረው። ትላንትና አጠራጣሪ ወይም ደግሞ አጨቃጫቂ ከነበሩ ውሳኔዎች መካከል አንደኛው ኤቤሪቼ ኢዜ ላይ የተፈጠረው ጥፋት ነው። ይህንን በተመለከተ አሰልጣኝ ሚኬል አርቴታም እንዲሁ ቪክተር ዮኬሬሽም ሀሳቦቻቸውን ሰጥተዋል። ቪክተር ዮኬሬሽ ሲናገር የኤዜ ፍጹም ቅጣት ምት ለምን እንደተዘረዘ በጭራሽ አልገባኝም ሲልም ነው የተናገረው። የአርሰናሉ ግብ አስቆጣሪ ቪክተር ዮኬሬሽ ቡድናቸው በመልሱ ጨዋታ ግን የተሻለ ነገሮችን ማድረግ እንደሚችል ነው የተናገረው። በመጀመሪያው አጋማሽ ጥሩ ተቆጣጥረን ነበር ብዬ አስባለሁ ያለው ቪክተር ዮኬሬሽ እድሎች ነበሩን፣ ግብ ማስቆጥረን ነበር ብሏል። ጨዋታው ከባድ ነበር፣ ስቴዲየሙ ከባድ እንደሆነ የምናውቅ ነበር፣ ነገር ግን የመልስ ጨዋታ አለን ሲልም ነው የተናገረው። የኤዜ ፍጹም ቅጣት ምት ግን ለምን እንደተሰረዘ በጭራሽ አልገባኝም፣ ንክኪ ነበረው ሲልም ጭምር ነው ቪክተር ዮኬሬሽ ሀሳቡን የሰጠው። ሌላኛው ሚኬል አርቴታም እንዲሁ ተናግሯል። የአርሰናሉ አሰልጣኝ ሚኬል አርቴታ እሱም ስለ ኤዜ ፍጹም ቅጣት ምት ውሳኔ በመሰረዙ መበሳጨቱን የተናገረው። ግልጽ ንክኪ እንደነበረ የገለጸው አርቴታ ምስሉ 13 ጊዜ ከተመለከትክ በኋላ ውሳኔው ሊቀየር አይችልም ሲልም ነው የተናገረው። የተፈጠረው ነገር ተቀባይነት የለውም አሉት አርቴታ የጨዋታውን መልክ የቀየረ የተሳሳተ ውሳኔ ሲሉ ነው የገለጹት። የትናንትናውን ለኤዜ መሰጠት ነበረበት ፍጹም ቅጣት ምቱ ሲሉ ነው የተናገሩት። አያይዘውም ቀጣይ በሜዳችን በደጋፊያችን ፊት ነው ጨዋታውን የምናደርገው፣ ጨዋታው በእኛ እጅ ላይ ነው፣ አሁን ላይ ትኩረታችን ፉልሃም ላይ እናደርጋለን ሲልም ጭምር ነው የተናገረውና በአጠቃላይ ከትላንትናው ጨዋታ ጋር በተያያዘ የሚነሱት ጉዳዮች እነዚህ ናቸው። አርሰናል በቀጣዩ ሳምንት ደግሞ በኤምሬትስ ስቴዲየም ዕለተ ማክሰኞ ላይ ጨዋታውን እንደሚያደርግ የተረጋገጠ ጉዳይ ነው። ከዛ በፊት ግን በሌላኛው በትልቅ ፉክክር ላይ በሚገኝበት የፕሪሚየር ሊግ ጨዋታ በሳምንቱ መጨረሻ ዕለተ ቅዳሜ ላይ ከፉልሃም ጋር የሚያደርጉት ጨዋታ ዕለተ ቅዳሜ ላይ የሚደረግ መርሃ ግብር ነው። ከዛ ቀጥሎ ነው ዕለተ ማክሰኞ ጨዋታቸውን በአውሮፓ ቻምፒየንስ ሊግ ከአትሌቲኮ ማድሪድ ጋር በሜዳቸው ኤምሬትስ ስቴዲየም ጨዋታቸውን ያደርጋሉ። በአጠቃላይ ትላንትናው ጨዋታ ግን 1-1 በሆናቸው ውጤት ነው የተጠናቀቀው። ከጥር ወር ጀምሮ የአርሰናል ስታፍ ዩሊያን አልቫሬዝን እንዲሁ ሲከታተለው እንደነበር ይታወቃል። ከአርሰናል ሲስተም ጋርም ይሄዳል የሚለውን ለማየትም ዳታ እየሰበሰቡ እንደነበር ጭምር ተነግሯል። ውጤቱ አጽንኦት የሰጠ ሲሆን አርሰናል በዚህ ክረምት ላይ ያስፈርማቸው ከሚፈልጋቸው የአጥቂ መስመር ተጫዋቾች መካከል አንደኛው ሁሊያን አልቫሬዝ ነው። መጨረሻዎቹ ደቂቃዎች ላይ ወይም ደግሞ ጨዋታው ከተጠናቀቀ በኋላም ከሚኬል አርቴታ ጋር ኮንቨርሴሽኖችንም ሲያደርግ ጭምር ተመልክተናል። ሁሊያን አልቫሬዝ እና በሚቀጥለው የውድድር ዓመት ምናልባት በአትሌቲኮ ማድሪድ ላይ ቆይ የሚችልበት እድል በጣም ሰፊ ነውና በጣም በርከት ያሉ ፈላጊዎች ያሉት ባርሴሎናና አርሰናል በትልቁ የዚህ ተጫዋች ፈላጊዎች እንደሆኑ ይፋ እየተደረገ ይገኛል። ስለዚህ አርሰናሎች በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ለማስፈረም በትልቁ እንቅስቃሴ ያደርጉባቸዋል ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው ነው ተብሏል። ይህ ተጫዋች ትላንትና የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች ተደርገው መጠናቀቃቸውን ተከትሎ ዛሬ ደግሞ በዩሮፓ ሊግ እና በኮንፈረንስ ሊግ የሚደረጉ ጨዋታዎች አሉ። በዩሮፓ ሊግ ዛሬ ሁለት መርሃ ግብሮች ይደረጋሉ። እነሱም የግማሽ ፍጻሜ ጨዋታዎች ናቸው። ምሽት 4 ሰዓት ሲሉ ነው የሚደረጉት። አንደኛው የፖርቱጋሉ ክለብ ብራጋ እና የጀርመኑ ክለብ ፍራይበርግ የሚያደርጉት ጨዋታ ነው። ከዛ ውጭ ግን ሁለቱ የእንግሊዝ ክለቦችን ያገናኘው የግማሽ ፍጻሜ ጨዋታ ዛሬ ከሚጠበቁ ጨዋታዎች መካከል አንደኛው ነው። ልክ ምሽት 4 ሰዓት ሲል ይደረጋል። ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ የኡናይ ኤምሪውን አስተን ቪላን የሚያገናኝበት ወይም የሚገጥሙበት ጨዋታ በትልቁ የሚጠበቅ ነው። ኖቲንግሃም ፎረስት በተለይ በፕሪሚየር ሊጉ ላይ ላለመውረድ እየታገለ የነበረ ቡድን እንደነበረ እናስታውሳለን። ባለፉት ጥቂት ሳምንታት ግን ተከታታይ ድሎችን ማምጣታቸው በተለይ ለመትረፋውን ትልቅ እድል እንዳላቸው እየተመለከትን ነው። በሊጉም ቢሆን ከቶትናም በ5 ነጥቦች ያክል ርቀው መቀመጣቸው ደግሞ አሁን ላይ የተወሰኑ ፎታዎችን ማግኘት ችለዋል። የቪቶር ፔሬራ ቡድን በዚህ ውድድር ዓመት 3 አሰልጣኞችን የቀየሩት። መጀመሪያ ያዙት ኑኖ ኤስፕሬንቶ ሳንቶ እንደነበሩ እናስታውሳለን። ከዛ ውጭ ግን አንጌ ፖስተኮግሉን አምጥተው አሰናብተዋል። ሾንዳይችን አምጥተው አሰናብተዋል። አሁን ቪቶር ፔሬራ ቡድኑን በአሰልጣኝነት እየመራ ነው። ባለፉት ሳምንታት ጥሩ የሚባሉ ውጤቶችን ማምጣት ችሏል። አስተን ቪላ በአንጻሩ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት እጅግ ቅርብ ነው። ነገር ግን ከነበረበት 3ኛ ደረጃ እየተንሸራተተ አሁን 5ኛ ደረጃ ላይ የተቀመጠ ቡድን ነው የኡናይ ኤምሪ ቡድን እና በዚህ ሳምንት መጨረሻም ባደረጉት መርሃ ግብር ላይ ሽንፈት ማስተናገዳቸውን ተከትሎ ምናልባት የዛሬው ጨዋታ ላይ ትኩረት ሰጥተው እንዲያደርጉ ያደርጋቸዋል ተብሎ ይታሰባል። በኖቲንግሃም ፎረስት በኩል በጣም በርከት ያሉ ተጫዋቾች በጉዳት ምክንያት በዛሬው ጨዋታ ላይ እንደማይኖሩ ነው የተገለጸው። ሙሪሎን ጨምሮ ካሎም ሃንሰን ኦዶዬ፣ ከዛ ውጪ እነ ዊሊ ቦሊ እነ ታዮ አዎኒ በዛሬው ጨዋታ ላይ ሌሎችም ተጫዋቾች እነ ዳሲልቫ ሞሬራ በዛሬው ጨዋታ ላይ እነ ጆን ቪክተር ጭምር በጉዳት ምክንያት የማይኖሩበት መርሃ ግብር እንደሆነ ነው እየተገለጸ የሚገኘው። በአንጻሩ
አስተን ቪላ በኩል ቡባካር ካማራ እንዲሁ ለረጅም ጊዜ ጉዳት የገጠመው ተጫዋች እንደሆነ ይታወቃል። ሮዝ ባርክሌይም በዛሬው ጨዋታ ላይ እንደማይኖር የተገለጸው የአማዱ ኦናና የመሰለፍ እድል ደግሞ አጠራጣሪ እንደሆነና በጨዋታው ላይ የሚወሰን እንደሆነ ነው ይፋ የተደረገው። ሲቲ ግራውንድ ላይ ይሄ ጨዋታ ይደረጋል። ከዛ ውጭ ግን የዛሬውን ጨዋታ በተመለከተ ደግሞ የሚነሳው ጉዳይ ያለፉት 3 የእነዚህ ሁለት ቡድኖች የእርስ በርስ ግንኙነትን ከተመለከተን አስተን ቪላ በላይነት አለው። በፕሪሚየር ሊግ በዘንድሮው የውድድር ዓመት ሁለቴ ነው የተገናኙት። ሁለቱን ጨዋታዎችን ከተመለከተን አንደኛው ጨዋታ በአቻ ውጤት ነው የተጠናቀቀው፣ አንደኛው በአስተን ቪላ አሸናፊነት ነው የተጠናቀቀው። ኖቲንግሃም ፎረስት እና አስተን ቪላ በቅርቡ በሲቲ ግራውንድ ባደረጉት ጨዋታ 1-1 ነበር ጨዋታቸውን ያጠናቀቁት። በመጀመሪያው ዙር ግን በቪላ ፓርክ በተደረገው ጨዋታ አስተን ቪላ ኖቲንግሃም ፎረስትን 3-1 አሸንፎት እንደነበር እናስታውሳለን። አምናም የተደረገው አንደኛው የሁለቱ ቡድኖች ጨዋታ በአስተን ቪላ 2-1 አሸናፊነት የተጠናቀቀ ነበርና ካለፉት 3 ጨዋታዎች አስተን ቪላ ሁለቱን አሸንፎ አንዱን በአቻ ውጤት ማጠናቀቅ ችሏልና አስተን ቪላዎች የበላይነት አላቸው ኖቲንግሃም ፎረስት ላይ። የዛሬው ጨዋታ ግን በትልቅ ጉጉት ይጠበቃል። ይህ ጨዋታ ምሽት 4 ሰዓት ሲል የሚደረግ ሌላኛው መርሃ ግብር ነው። በዩሮፓ ኮንፈረንስ ሊግም ዛሬ 2 ጨዋታዎች ይደረጋሉ። ሁለቱም ምሽት 4 ሰዓት ላይ የሚደረጉ ናቸው። የስፔኑ ክለብ ራዮ ቫይካኖ ከፈረንሳዩ ክለብ ስትራስቡርግ ጋር የሚያደርጉት ጨዋታ ይጠበቃል። ከዛ ውጭ ደግሞ የዩክሬኑ ክለብ ሻክታር ዶኔትስክ ከእንግሊዙ ክለብ ክሪስታል ፓላስ ጋር የሚያደርጉት ጨዋታ ዛሬ በዩሮፓ ኮንፈረንስ ሊግ አምና ቼልሲ ያሸነፈውን ዋንጫ ለማሸነፍ እነዚህ ቡድኖች ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው የምናነሳው የጨዋታ ውጤት ደግሞ ሳዑዲ ፕሮሊግን የተመለከተ ይሆናል። በሳዑዲ ፕሮሊግ ተጠባቂ ጨዋታዎች ትላንትናም ቀጥለው ተደርገዋል። በተለይ ደግሞ በዋንጫ ፉክክሩ ላይ በጣም ጠቃሚ የነበረው ጨዋታ ትላንትና ምሽት ነው የተደረገው። በአልናስር እና በአልአህሊ መካከል የተደረገ ተጠባቂ ጨዋታ ነው። እነዚህ ሁለት ቡድኖች አንደኛና 3ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ከትላንትናው ጨዋታ በፊት አልናስር 76 ነጥቦችን ሰብስቦ ሊጉን እየመራ እንደሆነ ይታወቅ ነበር። ከዛ ውጭ ደግሞ አልአህሊዎች 66 ነጥብ ነበራቸው ከትላንትናው ጨዋታ በፊት የተደረገው መርሃ ግብር። እርግጥ ነው አልአህሊ አንድ ቀሪ ጨዋታ እንዳላቸው ይታወቃል። ነገር ግን የትላንትናው ጨዋታ በክሪስቲያኖ ሮናልዶ ክለብ አልናስር አሸናፊነትን የተጠናቀቀው በዚህም መሪነቱን አጠናክሮ ቀጥሏል። በሳዑዲ አረቢያ ሊግ አልናስር አልአህሊ ጋር ያደረገውን ጨዋታ 2-0 በሆነ ውጤት ማሸነፍ የቻለበት ውጤት ነው የተመዘገበው። የአልናስርን የማሸነፊያ ግቦችም ክሪስቲያኖ ሮናልዶ እና ኪንግስሌ ኮመን ናቸው ማስቆጠር የቻሉት። ክሪስቲያኖ ሮናልዶ በውድድር ዘመኑ 25ኛ የሊግ ጎሉን ነው ትናንትና ማስቆጠር የቻለው። ሮናልዶ በእግር ኳስ ሕይወቱ በአጠቃላይ ያስቆጠራቸውን የጎሎች ብዛትም 970 ማድረስ ችሏል። ለሚሽኑ ወይም ለ1000 ጎሎች ለማስቆጠር 30 ጎሎች ብቻ ይቀሩታል በእግር ኳስ ሕይወቱ ማስቆጠር። አልናስር ነጥቡን 79 በማድረስ በ8 ነጥብ ልዩነት ነው አሁን ሊጉን እየመራ የሚገኘው። በቀጣይ ተጠባቂ መርሃ ግብር ይደረጋል። ከአልቃዲሺያ ጋር የፊታችን እሁድ ጨዋታቸውን ያደርጋሉ። አልናስር ማሸነፉን ተከትሎ ተከታታይ 20ኛ ጨዋታው ድል ያደረገበት መርሃ ግብር ሆኗል። ተከታታይ ለ20 ጨዋታዎች ድል አድርጓል። የዛሬ 3 ወር 4 ወር አካባቢ ነው ለመጨረሻ ጊዜ የተሸነፉት። በአልሂላል ነበር ለመጨረሻ ጊዜ ሽንፈት የገጠማቸው። በዚህም አልናስር በ79 ነጥቦች ሊጉን እየመራው ነው። ነገር ግን 30 ጨዋታዎችን አድርገዋል። ሊጉን ይጠናቀቅ 4 ያክል ጨዋታዎች ብቻ ናቸው የሚቀሩት። አልሂላል 2ኛ ደረጃ ላይ ተቀምጧል። 29 ጨዋታን ያደረገው አንድ ቀሪ መርሃ ግብር አለው። አሁን 71 ነጥብ ነው ያለው። በ8 ነጥብ ልዩነት አላቸው በመካከላቸው። ምናልባት ቀሪ ጨዋታውን እንኳን ማሸነፍ የሚችል ከሆነ ነጥቡን ማድረስ የሚችለው 74 ነው። በመካከላቸው 5 ነጥብ ልዩነት የሚኖር ይሆናል። ቀጣዮቹ 4ቱ ጨዋታዎች ላይ ወሳኝ ትንቅንቆች ይደረጋሉ ተብሎ ነው የሚታሰበው። ትናንትና ሽንፈት የገጠመው አልአህሊ ደግሞ 66 ነጥቦችን ሰብስቧል። በ13 ነጥቦች ዝቅ ብሏል አሁን ላይ። እሱም ግን አንድ ቀሪ ጨዋታ እንዳለው ይታወቃል። የእሁዱ ተጋጣሚያቸው አልቃዲሺያ 4ኛ ደረጃ ላይ የተቀመጠ ቡድን ነው። የከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ጁሊያን የተባለው የአልቃዲሺያ ተጫዋች ነው። 28 ግቦችን በማስቆጠር ይመራዋል። የአልአህሊው አይቨን ቶኒ በ27 ግቦች 2ኛ ሲቀመጥ፣ ክሪስቲያኖ ሮናልዶ በ25 ግቦች 3ኛ ደረጃ ላይ የተቀመጠ ተጫዋች ነው። ትላንትና የተደረጉ በአጠቃላይ የጨዋታዎች እነዚህ ናቸው። የጨዋታ ውጤቶች እነዚህ ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ማንቸስተር ዩናይትድ በድጋሚ ለካርሎስ ባሌባ ጥያቄ ሊያቀርብ እንደሚችል እየተነገረ ነው። ነገር ግን አንድ መረጋገጥ የሚችለው ነገር ቤን ጃኮብስ እንደተናገረው ከሆነ ማንቸስተር ዩናይትዶች ጥያቄ የሚያቀርቡ ከሆነ ወይም ደግሞ ጥያቄ ለማቅረብ ዝግጁ ከሆኑ ያለምንም ጥርጥር ማንቸስተር ዩናይትድን እንደሚመርጥ ጥርጥር የለውም ብሏል። ካርሎስ ባሌባም በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ዩናይትድ ጥያቄን ይዞ ይምጣ እንጂ ክለቡ ብራይተን ላይ በጣም ጫናዎችን ለማድረግ ሁላ ዝግጁ ነው። ስለዚህ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት
ባሌባ ማንቸስተር ዩናይትድን የመቀላቀል እድሉ የሚወሰነው በዩናይትድ ጥያቄና በዩናይትድ ፍላጎት ላይ ብቻ እንደሆነ ቤን ጃኮብስ እየተናገረ ይገኛል። እንደ ቤን ጃኮብስ ዘገባ መሰረት የማንቸስተር ዩናይትድ ኢላማዎች የዝውውር ዋጋ ይፋ አድርጎታል። ካርሎስ ባሌባ 70 ሚሊዮን ፓውንድ ነው። ለዩናይትድ መጥፎ ዋጋ ተደርጎ አይታሰብም። ተጫዋቹ ዩናይትድን ብቻ እንደሚፈልግ መገለጹ ግን ለድርድሩ ትልቅ ጥንካሬን ይሰጣል ተብሎ ይታሰባል። በተለይ አምና በነበረው የክረምት ተጫዋቾች የዝውውር መስኮት ላይ ምናልባት ማንቸስተር ዩናይትዶች ከዚህም ትንሽ ከፍ ያለ ገንዘቦችን አውጥተው ለማስፈረም ፍላጎቱ እንደነበራቸው ወይም የተረጋገጠ ጉዳይ እንደነበር እናስታውሳለን። ነገር ግን ክለቡ ብራይተን ከ100 ሚሊዮን ፓውንድ በላይ ብቻ መፈለጉም ተጫዋቹን እንዳያስፈርሙት አድርጓቸዋል። በዚህ የውድድር ዓመት ፍሎፕ ካደረጉ ወይም ደግሞ የተወሰኑ መቀዛቀዞችን ካሳዩ የፕሪሚየር ሊግ ተጫዋቾች አንደኛው ነው ካርሎስ ባሌባ። በዚህ ምክንያትም ዋጋው በትንሹ እንደቀነሰ ጭምር ይነገራል። በሚቀጥለው የውድድር ዓመትም ኦልትራፎርድ መገኘት ይፈልጋል ተጫዋቹና ለዚህም ለዩናይትድ ትልቅ የድርድር ጥንካሬ ይሰጣቸዋል ተብሎ ይታሰባል። ሌላኛው ኦሪዮል ሹዋሜኒ ነው። ምንም እንኳን ክለቡ ሪያል ማድሪድን ይለቃል ተብሎ ባይጠበቅም እንዲሁ ሪያል ማድሪድም ወሳኙን ተጫዋች ይለቃል ተብሎ ባይታሰብም ሹዋሜኒ ግን በ70 ሚሊዮን ፓውንድ የተገመተ ሌላኛው ተጫዋች እንደሆነ ተነግሯል። ሌሎቹ በማንቸስተር ዩናይትድ ኢላማ ውስጥ የሚገኙት እነ ሳንድሮ ቶናሊ እና ብሩኖ ጉማሬሽ 80 ሚሊዮን ፓውንድ ካልሆነም እስከ 100 ሚሊዮን ፓውንድም ሊደርሱ የሚችል አይነት ክፍያዎች ይጠየቅባቸዋል ተብሎ ነው የሚታሰበው። ሌላኛው ኤሊዮት አንደርሰን ነው። ከ60 እስከ 120 ሚሊዮን ፓውንድ ሊያወጣ ይችላል ተብሎ ይታሰባል። ክለቡ ከ100 ሚሊዮን ፓውንድ በላይ እንደሚፈልግ ነው የሚነገረው። ስለዚህ እነዚህ ተጫዋቾች በማንቸስተር ዩናይትድ የሚፈለጉ ተጫዋቾች ናቸው። ዋጋቸውም በዚህ መልኩ ነው እንደተቀመጠ የተገለጸው። ሞርጋን ሮጀርስም የማንቸስተር ዩናይትድ ሌላኛው ቁልፍ የዝውውር ኢላማ ይሆናል ተብሎ ይጠበቃል። የዝውውር ዋጋውም እስከ 80 ሚሊዮን ፓውንድ አካባቢ ሊሆን እንደሚችል ነው ግምቶች እየወጡ የሚገኙት። አስተን ቪላ ተገቢውን ዋጋ ካቀረበ ተጫዋቹን ለመሸጥ ፍቃደኛ ሲሆን ዩናይትድ ሞርጋን ሮጀርስን በግራ መስመር ላይ ትልቅ ለውጥን የሚያመጣ ተጫዋች አድርገው ነው እየተመለከቱት የሚገኘው። ስለዚህ በክለቡ አመራሮች ዘንድም የዝውውር ትልቅ ድጋፍን ያገኛል ተብሎ ይታሰባል። በክረምቱ የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በትልቁ እንቅስቃሴ ያደርጉባቸዋል ተብለው ከሚጠበቁ የዝውውር እንቅስቃሴዎች መካከል ይሄኛው አንደኛው ሊሆን እንደሚችል የሚያሳዩ መረጃዎችም በስፋት እየወጡ ይገኛሉ። ስለዚህ ማንቸስተር ዩናይትድ ሌላኛው የአስተን ቪላው ኮከብ ሞርጋን ሮጀርስ ላይ እንቅስቃሴዎችን ያደርጋል ተብሎ ይታሰባል። ነገር ግን ብቸኛው አይደለም። ማንቸስተር ዩናይትድ እነ ቼልሲ ከዛ ውጭ ደግሞ እነ አርሰናልም እዚህ ተጫዋች ላይ ፍላጎት እንዳላቸው ይነገራል። በሚቀጥለው ክረምት ግን እዚህ ተጫዋች ላይ ትልቅ ፉክክሮች መደረጋቸው አይቀሬ እንደሚሆኑ ነው ዘገባዎች እየጠቆሙ የሚገኙት። ሉክ ሾው በዚህ የውድድር ዘመን በእያንዳንዱ የፕሪሚየር ሊግ ጨዋታዎች ላይ መሰለፍ የቻለም የማንቸስተር ዩናይትድ ተጫዋች ነው። በቀሪዎቹ 4 ጨዋታዎች ላይ ምናልባት የሚሰለፍ ከሆነ ይህ ተጫዋች እንደምናውቀው በተደጋጋሚ ጉዳቶች ማንቸስተር ዩናይትድን ማገልገል ያልቻለባቸው በጣም ረጅም ጊዜያቶች እንደነበሩ እናስታውሳለን። ነገር ግን ቀሪዎቹን 4 ጨዋታዎች የሚሰለፍ ከሆነ ግን በ12 ዓመታት የማንቸስተር ዩናይትድ ቆይታው በሁሉም የሊግ ጨዋታዎች ላይ ሲሳተፍ የመጀመሪያው ይሆናል። 12 ዓመታትን በዩናይትድ ቤት አስቆጥሯል። ነገር ግን አንድም ጊዜም ሙሉ ሲዝኑን ተጫውቶ አያውቅም በጉዳት ምክንያት። ነገር ግን 4 ጨዋታዎችን ቀጣዮቹን 4 ጨዋታዎች ናቸው በፕሪሚየር ሊግ የሚቀሩትና እነዛን ጨዋታዎች መሳተፍ የሚችል ከሆነ ለማንቸስተር ዩናይትድ ለመጀመሪያ ጊዜ በሁሉም ጨዋታዎች ላይ እንዲሳተፍ ያደርገዋል ተብሎ ይታሰባል። አለን ሺረር ይናገራል። የሰር አሌክሳንደር ቼፕማን ፈርጉሰንን የአመራር ዘይቤ ነው በዚህ ዘመን ይሰራሉ ተብሎ ጥያቄ ቀርቦለት ምላሹን የሰጠው ልክ በሰባዎቹ 80ዎቹና 90ዎቹ እንደነበሩት ታላላቅ ተጫዋቾች ሁሉ እሳቸውም ራሳቸውን አላምደው በዚህ ዘመን ታላቅ አሰልጣኝ ሊሆኑ እንደሚችሉ በእጅጉ አምናለሁ። የእሳቸው ፍልስፍና አሁንም ሊሰራ ይችላል ብዬ አምናለሁ። ምክንያቱም ያኔም ትልልቅ ተጫዋቾችን ተላምደው ወይም ደግሞ ቡድኑን በደንብ ተላምደው የተለያዩ ውጤቶችን ሲያመጡ ተመልክተናል። አሁንም ካሉት ተጫዋቾች ጋር ተላምደው ጥሩ ውጤቶችን ማምጣት የሚችሉ አሰልጣኝ ይመስሉኛል ብሏል። ያን ያደረጉት እንደነበረው አሁንም ተጫዋቾችን በፍርሃት ሊቆጣጠሩ ይችላሉ ብዬ አላስብም ብሏል። ነገር ግን ዛሬም ቢሆን በዓለም ላይ ምርጡ አሰልጣኝ ይሆናል። አሁን ምርጡ እንደሚሆን ምንም ጥርጥር የለኝም። ምክንያቱም ራሳቸውን ከሁኔታዎች ጋር የማላመድ ትልቅ ብቃት አላቸው ሲልም ጭምር ነው አለን ሺረር ስለ ሰር አሌክሳንደር ቻፕማን ፈርጉሰን ሀሳቡን ያጋራው። በአሰልጣኝ ማይክል ካሪክ እየተመራ የሚገኘው ማንቸስተር ዩናይትድ የሚያዝያ ወር ምርጥ ተጫዋቾቹን እጩዎች ይፋ አድርጓል። በዚህ ወር በማንቸስተር ዩናይትድ ቤት የተመለከትናቸው ምርጥ 3 ተጫዋቾች ይፋ ተደርገዋል። ሶስቱም የአማካይ ስፍራ ተጫዋቾች ናቸው። የመጀመሪያው ብሩኖ ሚጌል ፈርናንዴዝ ነው። በፕሪሚየር ሊጉ የምንጊዜውም የአሲስት ሪከርድን ለመስበር 2 ያክል አሲስቶችን ብቻ ማድረግ ይጠበቅበታል። ሪከርዱን ለመጋራት ምናልባት 1 አሲስት በቂው ነው። ከቴሪ ዳንኤል ኦንሪና
ከኬቨን ደብሮይና ጋር ለመጋራት። ነገር ግን ሪከርዱን የግሉ ለማድረግ ደግሞ 2 አሲስቶችን ማድረግ ይጠበቅበታል። በጣም ጥሩ ግስጋሴን እያደረገ ነው የሚገኘው። በተከታታይ ጨዋታዎችም የጎል አስተዋጽኦችን እያደረገ እንዳለ እየተመለከተን ነውና ብሩኖ በዚህ ወር በማንቸስተር ዩናይትድ ከተመለከትናቸው ምርጥ ተጫዋቾች መካከል አንደኛው ነው፣ በእጩ ዝርዝር ውስጥ ተካቷል። ሌላኛው ምናልባት በዚህ የውድድር ዓመት መጨረሻ ላይ እንደሚለቅ መታወቁ ለዩናይትድ ደጋፊዎች ሌላኛው አሳዛኝ የሆነው ጉዳይ እንደሆነ ይታወቃል። ምናልባት በሚቀጥለው የውድድር ዓመት 1 ዓመት እንኳን ብታራዝምልን እያሉ ደጋፊዎችም አንዳንድ ተጫዋቾችም ጭምር ጥያቄ እያቀረቡለት የሚገኘው ካሴሜሮ ሌላኛው በዚህ በሚያዝያ ወር ከተመለከትናቸው የዩናይትድ ምርጥ ተጫዋቾችና በእጩነት ከቀረቡ ተጫዋቾች መካከል አንደኛው ሆኗል። ጥሩ የውድድር ዓመትን እያሳለፈ ነው። ተደጋጋሚ ጎሎችን እያስቆጠረ ነው። ቡድኑን በመከላከሉ ረገድም በጣም እየደገፈው ነው የሚገኘው። ኳሶችን በማስጣል እንዲሁም አልሜዳውን በመቆጣጠርም ትልቅ ስራዎችን እየሰራ ነው። ከዛ በላይ ለክለቡ ያለውን ፍቅር ደግሞ በተደጋጋሚ ጨዋታዎች ላይ እያሳየ ይገኛልና ካሴሜሮ በዚህ የውድድር ዓመት ጥሩ እንቅስቃሴዎችን ያደርጓል። የሚያዝያ ወር ደግሞ የወሩ ምርጥ ተጫዋች ለመባልም በእጩነት የተካተተው ሌላኛው ተጫዋች ነው። በተለይ ሌላኛው ተጫዋች ደግሞ ሩበን አሞሪም ከለቀቀ በኋላ የማይክል ካሪክ መምጣት ለዚህ ተጫዋች ትልቅ ለውጥም እንደ ትልቅ መንስኤም እየተቆጠረ ይገኛል። በጥር ተጫዋቾች የዝውውር መስኮት ክለቡን ሊለቅ ከጫፍ ደርሶ የነበረው ኮቢ ማይኖ በማንቸስተር ዩናይትድ በመቆየት በማይክል ካሪክ ስር በጣም ወሳኝ ሚናዎችን እያገኘ ይገኛል። ምናልባት በክረምቱ በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥም ትልቅ ቦታ ሊኖረው እንደሚችል በርካቶች እየገመቱ ነው። ምንም እንኳን በዛ ቦታ ላይ ትልቅ ፉክክሮች ይጠብቁታል ተብሎ ቢታሰብም ኮቢ ማይኖ ግን በተለይ በዚህ ወር ላይ በሚያዝያ ወር ላይ ያሳየው አቋም ለማንቸስተር ዩናይትድ ምርጥ 3 ተጫዋቾች መካከል አንደኛው ሆኗል። በእጩነትም ቀርቧል። እንግዲህ ምርጫው የሚወሰን ይሆናል። የአሸናፊውን ስም ደግሞ የምንገልጽላችሁ ይሆናል። እናንተ ግን ግምቶቻችሁን ልታስቀምጡልን ትችላላችሁ። ከኮቢ ማይኖ ጋር ካነሳን አይቀር ግን ውሉን ማራዘሙ ትላንትናም ተረጋግጧል። እንግሊዛዊው አማካይ ኮቢ ማይኖ በአሁኑ ሰዓት በካሪንግተን በማንቸስተር ዩናይትድ ያለውን ውል እያራዘመ መሆኑ ይፋ ተደርጓል፣ ወይም ትናንትና አራዝመዋል። ኮቢ ማይኖ በክለቡ እስከ 2031 ለመቆየት ነው ፊርማውን ማኖሩ ለክለቡ የቅርብ ምንጮች ይፋ ያደረጉት። ማንቸስተር ዩናይትድ በአዲሱ ስምምነትም ለኮቢ ማይኖ ከፍተኛ የደሞዝ ጭማሪንም ማድረጉ ይፋ ተደርጓል። የ21 ዓመቱ ኮቢ ማይኖ አሁን ላይ በክለቡ የመጀመሪያ ቡድን ተጫዋቾች ክፍያ ደረጃንም እንደሚያገኝ ይፋ ተደርጓል። በጥር በውሰት ሊለቅ ተቃርቦ የነበረው ኮቢ ማይኖ በአሰልጣኝ ማይክል ካሪክ ስር ጥሩ የሚባል ጊዜን እያሳለፈ ይገኛል። ማይኖ በካሪክ ስር 13 የሊግ ጨዋታዎችን አድርጓል። 13 የሊግ ጨዋታዎች ናቸው የተደረጉት። በ12ቱ በቋሚነት የተሰለፈ ሲሆን በአንድ ጨዋታ በጉዳት እንዳለፈው እናስታውሳለን። ከተደረጉት 13 ጨዋታዎች ግን 12ቱን በቋሚነት ለማይክል ካሪክ ስብስብም ያደረገ ተጫዋች እንደሆነ የምናውቀው ጉዳይ ነው። የሊቨርፑል መረጃዎችን ደግሞ ወደ እናንተ እናደርስ። ሙሐመድ ሰላህ ወደ ሜዳ ይመለሳል ተብሏል። ለሊቨርፑል ደጋፊዎችም እጅግ አስደሳች ዜና ሆኗል። በተለይ ምናልባት ተጫዋቹ በዚህ የውድድር ዓመት ትልቅ የሚባለውን ግልጋሎት ለሊቨርፑሎች መስጠት ባይችል እንኳን በክረምቱ ግን ክለቡን ለቆ እንደሚወጣ ይሄ የውድድር ዓመት የመጨረሻው እንደሆነ ይታወቃል እና በሜዳ ላይ ተገኝቶ ስንብቶችንም ለማድረግ ወደ ሜዳ መመለሱ ለሊቨርፑልም ሳያስበው ደግሞ የመጨረሻ ጨዋታውን አድርጓል ተብሎ እየተገለጸ እንደነበር እናስታውሳለን፣ በጉዳት ምክንያት መውጣቱን ተከትሎ። ነገር ግን ወደ ሜዳ ይመለሳል ተብሎ ተጠብቋል። በአመቱ መጨረሻ ከሊቨርፑል ጋር የሚለያየው ሳላህ ጉዳት እንዳጋጠመው የምናስታውሰው ነው። ሳላህ በጉዳቱ ምክንያት ዳግም ለሊቨርፑል እንደማይጫወት የግብጽ ብሔራዊ ቡድን ምክትል አሰልጣኝ የሆኑት ሰው ገልጸው እንደነበር እናስታውሳለን። ነገር ግን የሐሳብ ትክክል እንዳልሆነ ተነግሯል። ሊቨርፑል በበኩሉ ካደረገው ምርመራ በኋላ ሳላህ የውድድር ዓመቱ ሳይጠናቀቅ ወደ ሜዳ የመመለስ እድል አለው ብለዋል። ሳላህ ያጋጠመው ጉዳት መጠነኛ መሆኑ ሲገለጽ ለመጨረሻ ጊዜም በሊቨርፑል ማሊያ ይታያል ተብሏል። ስለዚህ ያን ያክል ከበድ ያለ ጉዳት እንዳልገጠመውና በሚቀጥሉት ጨዋታዎች ላይ ምናልባት ቢያንስ ጨዋታዎችን ሊያደርግ የሚችልበት እድል እንዳለ እና ሜዳ ላይ ተገኝቶ ደጋፊዎችን ሊሰናበት የሚችልበት እድሉ እንዳለው ነው እየተገለጸ የሚገኘው። ቨርጂል ቫን ዳይክ ስለ አሊሰን ቤከር ተናግሯል። በተለይ አሊሰን ቤከር በቅርብ ጊዜያቶች ውስጥ ከዩቬንቱስ ጋር ስሙ በጠንካራ ሁኔታ እየተነሳ ነው የሚገኘው። ዩቬንቱስ በግብ ጠባቂ ቦታ ላይ ይህንን ተጫዋች ለማስፈረም ጥረቶችን እያደረገ እንዳለ የምናውቀው ጉዳይ ነውና በዚህ ምክንያቱም ቨርጂል ቫን ዳይክ ከአሊሰን ቤከር ጋር በተያያዘ ሀሳቡን ሰጥቷል። አሊሰን ቤከር ሊለቅ ይችላል የሚሉ ግምቶችን በተመለከተ ነው ሀሳቡን የሰጠው። ሁሉንም ነገር አብረን አሳልፈናል፣ ጥሩንም ጊዜ ቢሆን መጥፎንም ጊዜ አብረን አሳልፈናል። ስለዚህ እሱ መልቀቁ በእርግጠኝነት ትልቅ ጉዳት ከመሆኑም በላይ በጣም ይናፍቀናል ሲልም ጭምር ነው የተናገረው ቨርጂል ቫን ዳይክ ስለ አሊሰን ቤከር ሲናገር። ጄሚ ካራገርም ተናግሯል። ሉዊስ ዲያዝን በፍጹም መሸጥ አልነበረባቸውም ሊቨርፑሎች ሲል ይናገራል። አሁንም ቢሆን ስለመሸጡ በቂ ምክንያት አይታየኝም። እሱን መተካት በጣም ከባድ ሆኖባቸዋል። ሲጫወት ማየት ያስደስታል። በአውሮፓ ቻምፒየንስ ሊግ ፓሪስ ሰን ዠርሜን ላይም ቢሆን
ድንቅ ብቃት ነበር ያሳየው። እሱ ከሊቨርፑል ማሊያ ውጪ በሌላ ማሊያ ሳየው በጭራሽ ማሰብ አልቻልኩም ሲልም ነው የቀድሞ ሊቨርፑል ተጫዋችና አሁን በተንታኝነት እያገለገለ የሚገኘው ጄሚ ካራገር ሊቨርፑሎች በሉዊስ ዲያዝ ላይ የወሰኑትን ውሳኔ ትክክለኛ ያልሆነ ሲል ሀሳቡን እያጋራ የሚገኘው። ሁልጊዜም ቢሆን ሰዎች ለቡድኑ 110% የቻልኩትን እንደምሰጥ እንዲያውቁልኝ እፈልጋለሁ። ክለቡ ለዚህ ክለብ ደግሞ መጫወትን ማሊያውንና አርማውን መልበስም ምን ያክል እንደሆነ መረዳት ጀምሬያለሁ። በጣም እየተደሰትኩበት ነው ብሏል። ሜሎስ ኪርኬዝ ነው ይህንን ሀሳብ የሰጠው። ስለ ሮበርትሰን ሲናገር እሱ በእውነት የዚህ ክለብ ትልቅ ሌጀንድ ነው። በፕሪሚየር ሊግ ታሪክም ከታዩ ምርጥ የተከላካይ መስመር የግራ መስመር ተከላካዮችም አንደኛው ነው። ይህንን ያልኩትና የማምነው እሱ ካለው ብቃት፣ ካለው ትልቅ ጉልበት፣ ከሚሮጠው ሩጫና ከሚያደርጋቸው አሲስቶች በመነሳት ነው። በእውነት ድንቅ ተጫዋች ነው ሲልም ሙገሳውን ሰጥቶታል። ሚሎስ ኪርኬዝ ነው ለቡድን አጋሮ ይህንን ሀሳብ እየሰጠ እንደሚገኝ እየተገለጸ የሚገኘው። ይህንን ሀሳብ ነው እንግዲህ እያነሳ የሚገኘው። ሌላኛው የምናነሳው ጉዳይ ጋሪ ኔቨል አንድ ሀሳብን አጋርተዋል። የሊቨርፑል ደጋፊዎች ምን እየሆኑ ነው? ጄሚ ካራገር ሁልጊዜም ሊጉን ከበሉ በኋላ ደጋፊዎች አሰልጣኙን ከመንካት ይልቅ ተጫዋቾች ላይ መጮህ ይጀምራሉ ይለኝ ነበር። ባለፉት 15 ዓመታት ውስጥ ካራገር ይህንን ሲደጋገመው ስንት ጊዜ ሰምቼዋለሁ። አሁን ግን ነገሩ ሁሉ ተገላቢጦሽ የሆነው ለምንድን ነው ሲልም ጭምር ነው ሀሳቡን የሰጠው ጋሪ ኔቨል ሲናገር። የቼልሲን ጉዳዮች ደግሞ ወደ እናንተም እናደርስ ወደ ቤተሰቦቻችን። ሉዊስ ኤንሪኬ በስራ ዘመናቸው ስለገጠማቸው በጣም ከባዱ ተጋጣሚ ይናገራሉ። እውነቱን ለመናገር ከ10 ዓመታት በላይ የእግር ኳስ አሰልጣኝ ሆኜ ሰርቻለሁ። ከፓሪስ ሰን ዠርሜን ስብስቤ ጋር እንደ ሪያል ማድሪድ፣ አርሰናል፣ ኢንተር ሚላን፣ ሊቨርፑል ያሉ ታላላቅ ቡድኖችንም ገጥም ያለው እንዲሁም ከባርሴሎና ስብስቤ ጋር ታላቁን ፓሪስ ሰን ዠርሜንን፣ ሪያል ማድሪድን፣ አትሌቲኮ ማድሪድን፣ ዩቬንቱስን እና የመሳሰሉትን ገጥም ያለው። ነገር ግን እውነቱን ለመናገር ከባየር ሚኒክ ጋር 5-4 በእኛ አሸናፊነት የተጠናቀቀ በጣም ጠንካራ ጨዋታም ነበረን። ጨዋታው ምን ያክል ውጥረት የበዛበት ስለነበር ይህንን ጨዋታ ማሸነፍ፣ አቻ መውጣትም ሆነ መሸነፍ ይገባን ነበር። በጣም ትልቅ ፉክክር ነው ያደረግነው። ነገር ግን በባየር ሚኒክ ስብስብ በህይወቴ ከገጠሙኝ ጠንካራ ቡድኖች አንዱ ነው እንጂ እጅግ በጣም ከባዱ ግን አይደለም ሲል ይናገራል። እኔ በፊፋ የዓለም ክለቦች ዋንጫ የፍጻሜ ጨዋታ 3-0 የተሸነፍንበት የቼልሲናው የኤንዞ ማሬስካው ስብስብ ሁልጊዜም በጣም በከባዱ አስታውሰዋለሁ። ሊቆሙ የማይችሉ ነበሩ። ጫና ለመፍጠር ወይም ፕረስ ለማድረግም የቻልነውን ሁሉ አድርገናል። ነገር ግን ሁሉም ተጫዋቾች በጣም ፈጣንና ንቁ ነበሩ። ያ ጨዋታ እጅግ አስቸጋሪው ጨዋታ ነበር ሲል ይናገራል። ስለዚህም የቼልሲና የኤንዞ ማሬስካ ስብስብ በሙሉ በአሰልጣኝነት ዘመኔ ከገጠሙኝ ተጋጣሚዎች ሁሉ በጣም ከባዱ ናቸው ማለት ይችላለሁ። በፊፋ የክለቦች ዓለም ዋንጫ ፍጻሜ 3-0 አሸንፈውናል። ምንም አይነት ጫና እንድንፈጥርባቸው እንኳን እድሎችን አልሰጡንም። ከጨዋታው በኋላ ከኤንዞ ማሬስካ ጋርም ብዙ ተነጋግሬያለሁ፣ ብዙ ተምሬያለሁ ሲልም ጭምር ነው የተናገረው። አሰልጣኝ ሉዊስ ኤንሪኬ ነው ከ5-4 ድል በኋላ ሀሳቡን የሰጠው። ኤንዞ ፈርናንዴዝ ከቼልሲ ጋር አዲስ ውል መፈራረም ይፈልጋል ተብሏል። እንደ ሞይስ ካይሴዶ፣ ሪስ ጄምስ፣ ኮል ፓልመር እናም ደግሞ እንዲሁም ሌሎችም የተሰጡ አይነት አዲስ ኮንትራቶች እንዲቀርብለትም ይፈልጋል። እናም ደግሞ አሁን ላይ ክለቡን በዚህ የውድድር ዓመት መጨረሻ በኋላ ስለ ኮንትራቱ እንደገና አዲስ ውይይት ይከፍታል ተብሏል። እናም በቅርቡ ስምምነት ላይ ሊደርሱ እንደሚችሉ ጭምር ነው ኬረን ጊል መረጃውን እያጋራ የሚገኘው። ኤንዞ ፈርናንዴስ በክለቡ ቤት ኮንትራት ለመፈረምም ዝግጁ እንደሆነ እየተነገረ ነው። በማንቸስተር ሲቲ እና በቼልሲ መካከል የሚደረገው የእንግሊዝ ኤፍኤ ካፕ ፍጻሜ ጨዋታ የሚመሩት ዳኛ ይፋ ተደርገዋል። ዌምብሌይ ላይ የሚደረገውን ተጠባቂ ጨዋታም ዳረን ኢንግላንድ በመሃል ዳኝነት እንደሚመሩት ነው የተነገረው። ዳረን ኢንግላንድ የመጀመሪያውን የእንግሊዝ ኤፍኤ ካፕ ፍጻሜን የሚመሩ ይሆናል። ፒተር ባንክስ ጨዋታውን በቫር ዳኝነት ይመሩታል። የፍጻሜው ጨዋታ ከ17 ቀናት በኋላ ዕለተ ቅዳሜ ግንቦት 8 2018 ከቀኑ 11 ሰዓት ላይ እንደሚደረግ ነው ይፋ የተደረገው። ሌላኛው ከቼልሲ ጋር የሰማነው የትላንትናው መረጃ ማካይሎ ሙድሪክን የተመለከተ ጉዳይ ነው። ዩክሬናዊው የቼልሲ ተጫዋች የሆነው ማካይሎ ሙድሪክ ያልተፈቀደ አበረታች ንጥረ ነገርን ወስዷል በሚል በእግር ኳስ ታግዶ እንደሚገኝ ይታወቃል። የእንግሊዝ እግር ኳስ ማህበር ባለፈው ዓመት ተጫዋቹ ላይ ክስ መመስረቱን ማሳወቁ ይታወሳል። አሁን ላይ የእንግሊዝ እግር ኳስ ማህበር ማካይሎ ሙድሪክን ለ4 ዓመታት ከእግር ኳስ እንዳገደው ተረጋግጧል። ማካይሎ ሙድሪክ በበኩሉ ውሳኔውን በመቃወም ጉዳዩን ወደ ካስም እንወሰደ ወይም ወደ እግር ኳስ ገላጋይ ፍርድ ቤት ይግባኝ እንደጠየቀም ተነግሯል። ውሳኔውም በቅርቡ ይወሰናል ተብሎ ይታሰባል። ነገር ግን ተጫዋቹ 2024 ላይ ነው ከእግር ኳስ እንደታገደ እየሰማ ነውና ምናልባት በውሳኔው የሚጸና ከሆነ እስከ 2028 ድረስም ያለ እግር ኳስ እንደሚቀጥል ነው የሚጠበቀው። በዚሁ የማንቸስተር ሲቲን ጉዳዮችን እናንሳ።
ኖቲንግሃም ፎረስት ለኤሊዮት አንደርሰን 120 ሚሊዮን ፓውንድ የሚጠጋ ገንዘብ እየጠየቁ ሲሆን ይህም ከእንግሊዝ ጋርም በዓለም ዋንጫው ላይ ባለው ወሳኝ ሚናና በክለቡም እስከ 2029 ድረስም ባለው ውል ምክንያት ተመጣጣኝ ዋጋ እንደሆነም በመቁጠር ነው። በተጨማሪም ኖቲንግሃም ፎረስቶች በተጫዋቹ ላይም ይህንን ያክል ዋጋ የለጠፉት ምክንያቱም ሞይስ ካይሴዶ በ2023 ከብራይተን ወደ ቼልሲ ያደረገው የ115 ሚሊዮን ፓውንድ ዝውውርን በማየት እንደሆነ ይፋ አድርገዋል። ስለዚህ በዚህ ምክንያትም ኤሊዮት አንደርሰን ደግሞ ከዚህ የተሻለ ዋጋን ይጠብቃሉ ወይም ደግሞ ከዚህ የተሻለ ዋጋ ይገባዋል ብለው ያስባሉ። ስለዚህም 120 ሚሊዮን ፓውንድም የሚጠጋ ገንዘብን ነው እየጠየቁ እንደሚገኝ የተነገረው። በተጨማሪም ሲቲ በኤሊዮት አንደርሰን ጉዳይ እስከ መጨረሻው ለመሄድ ከወሰነ ከሌላኛው ፈላጊው ክለብ ዩናይትድ ጋር ምንም አይነት ደግሞ ፉክክሮች ይገጥሙኛል ብለው አያስብም። ምክንያቱም በትልቁ ተጫዋቹ ሲቲን መቀላቀል እንደሚፈልግ ያምናሉን የተባለው ዩናይትድ አሁን ላይ ተጫዋቹን ለማስፈረም አሁንም ፉክክሮችን እያደረጉ እንዳለ ይታወቃል። ነገር ግን ያን ያክል ግን ብዙ መለማመጦችን እንደማያደርጉና ምናልባት ተጫዋቹ ፍላጎቱን በግልጽ ወደ ሲቲ እንደሚያደርግ ካረጋገጡ ወደ ሌሎች ተጫዋቾች ማዞረን እንደሚመርጡ በተደጋጋሚ ሲነገር የነበረ ጉዳይ ነው። ጃክ ግሪሊሽ በዚህ ክረምት ወደ ኤቨርተን መዘዋወር ይፈልጋል የሚሉ መረጃዎች እየወጡ ነው። ስምምነት ላይ ካልደረሱ ወደ ማንቸስተር ሲቲ ከመመለስ ይልቅ በውሰት መዘዋወርንም እንደሚመርጥ ጭምር ነው ጃክ ግሪሊሽን በተመለከተ መረጃዎች እየወጡ እንደሚገኝ ዘገባዎቹም የጠቆሙት። የሪያል ማድሪድ መረጃዎችን እናንሳ። ሪያል ማድሪድ ራኡል አሴንሲዮን ለመሸጥ የነበራቸውን እቅድ በአይደር ሚሊታው ጉዳት ምክንያት ሊቆም እንደቻለ ወይም ደግሞ እንዳስቆሙት እየተነገረ ነው። የተጫዋቹ አመለካከትና ለክለቡ ያለው ቁርጠኝነት በሚቀጥለው የውድድር ዘመን በክለቡ እንዲቆይም የሚያደርገው ጠንካራ እጩ አድርጎታል ብሏል ዲያሪዮ አስ ባወጣው መረጃ። ስለዚህም በሚቀጥለው የውድድር ዓመትም ይህንን ተጫዋች በዚሁ ክለብ ልንመለከተው የምንችልበት እድል ሰፊ ነው ተብሏል። ጆዜ ሞሪኒዮ ይናገራሉ። የወደፊት ቆይታ ከሪያል ማድሪድ ወይም ከዩቬንቱስ ጋር ነው የሚሆነው የሚል ጥያቄ ቀርቦለት ነበር። አይደለም ብሏል። ቀጣዩ ግቤ ቤኔፊካን ወደ ቻምፒየንስ ሊግ ማሳለፍ ነው ብሏል። የሚቀጥሉት 3 ጨዋታዎችን ካሸነፈን በአውሮፓ ትልቅ ውድድር ላይ እንጫወታለን። በአሁኑ ሰዓት በአእምሬ ውስጥ ያለው ብቸኛው ነገርም ይሄኛው ነው ሲልም ጭምር ነው ጆዜ ሞሪኒዮ እየተናገረ የሚገኘው። የጆዜ ሞሪኒዮ ወደ ሪያል ማድሪድ መመለስ በየርገን ክሎፕ ላይ የተመሰረተ ነው ተብሏል። በክለቡ አመራሮች ዘንድ የየርገን ክሎፕ መምጣት ዋነኛውና ትልቁ አማራጭ ነው ተብሏል። የርገን ክሎፕ ወደ አሰልጣኝነት የመመለስ ፍላጎት እንዳለው ማያሳውቅ ከሆነ ግን ፕሬዚዳንት ፍሎሬንቲኖ ፔሬስ ሞሪኒዮን ለመቅጠር ዝግጁ እንደሆኑ ይነገራል። የዚህ የጆዜ ሞሪኒዮ መቀጠር ጉዳይ በክለብ ውስጥም አንዳንድ ጭቅጭቆችን እንደፈጠረም እየተነገረ ይገኛል። ምንም እንኳን ሁሉም ውሳኔ በፍሎሬንቲኖ ፔሬስ እጅ ላይ ቢሆንም ነገር ግን አንዳንድ ሰዎች ግን ጆዜ ሞሪኒዮ መመለስ ላይ ተቃውሞ እንዳላቸው ነው የሚነገረው። ጆዜ ሞሪኒዮ ከመመለስ ይልቅ አልቫሮ አርቤሎዋን በቋሚነት ማስቀጠልም የተሻለው አማራጭ እንደሆነ ጭምር በተደጋጋሚ ይነገራሉ። ነገር ግን ወሳኙም ፔሬዝ ናቸውና ሁሉንም ውሳኔዎች በግላቸው ለመወሰንም ወስነዋል። በቀጣይም ጆዜ ሞሪኒዮን ለማምጣት እቅዱ አላቸው። በሪያል ማድሪድ ውስጥ ያሉ ብዙ ሰዎች ቪኒሲዮስ ጁኒየር እና ኬሊያን ኤምባፔም በአንድ ላይ ውጤታማ መሆን አይችሉም ብለው ያምናሉ። እንዲሁም ችግሮቹ እንዲፈቱ ከሁለቱ አንዱ ክለቡን መልቀቅ አለበት የሚል እምነትም አላቸው። ሆኖም ግን ፍሎሬንቲኖ ፔሬዝ በዚያ አይስማሙም። በሁለቱም ተጫዋቾች አሸናፊ ቡድንን መገንባት እንደሚችሉ ነው ሙሉ እምነት እንዳላቸው የሚነገረው። ቪኒሲዮስ ጁኒየር እና ኬሊያን ኤምባፔ አብረው መስማማት አልቻሉም። በመካከላቸውም ያለው ግንኙነት ከመቼውም ጊዜ በላይ እየተበላሸ ነው። በቡድን ውስጥ ያሉ ሌሎች ትልልቅ ተጫዋቾችም በሁኔታው መበሳጨት የጀመሩ ሲሆን ክለቡም እየሆነ ያለው ነገርን በደንብ ይረዳል። ፍሎሬንቲኖ ፔሬዝ ግን ከሁለቱ ተጫዋቾች አንዱንም ቢሆን እንዲለቁ ፍቃድ እንደሌላቸው ጭምር ነው ኦንዳ ሴሮ የተባለው የመረጃ ምንጭም ይፋ ያደረገው። ኤድዋርዶ ካማቪንጋ በአቋሙ ጸንቷል። በሪያል ማድሪድ በመቆየት የሚቀጥለው የውድድር ዘመንንም ለቦታው መታገልን ይመርጣል ተብሏል። በክለቡ በኩል የመጨረሻ ውሳኔ ግልጽ ለማድረግም በሚቀጥለው የውድድር ዓመት የሚመጣውን አዲሱ አሰልጣኝ ወሳኝ ይሆናል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። ሪያል ማድሪድ በዚህ ክረምት አዲስ አጥቂ የመግዛት እቅዱን ውድቅ አድርጓል። ይልቁንም በኬሊያን ኤምባፔና ከውሰት በሚመለሰው ኤንድሪክ ብቻ ወደፊት ለመቀጠል ተዘጋጅቷል የተባለው ጎንዛሎ ጋርሲያ ለዝውውር ዝግጁ የሚደረግ ቢሆንም ማንኛውም ስምምነት ግን ክለቡ ተጫዋቹን መልሶ የመግዛት የሚችልበት አንቀጽ ወይም ባይባክ ክሎዝን ማካተት ይኖርበታል ተብሎ እንደሚታሰብ ነው የተነገረው። የሪያል ማድሪድ ከፍተኛ አመራሮች ክለቡ በዚህ የውድድር ዘመን ያለ ዋንጫ እንዲወጣ ያደረጉት 2 ምክንያቶችን ይፋ አድርገው ገልጸዋል። ደካማ የአካል ብቃት ዝግጅትና የፊትነስ ችግር አንደኛው ነው። የቡድኑን አሰልጣኝ በመምረጥ ረገድም የተሰሩት ስህተቶችም ሁለተኛው እንደ ትልቁ ስህተት አድርገው የሚቆጥሩታል። ከዛ ውጪ ክለቡ የተጫዋቾቹን ብቃትም በጣም ጥሩ እንደሆነና ለዚህ ደካማ የውድድር ዘመን ተጠያቂ መሆን የለባቸውም የሚል እምነት እንዳላቸው ጭምር ነው እየተገለጸ የሚገኘው። ሁለቱ ምክንያቶች ግን ሪያል ማድሪድ ዘንድሮ ደካማ የውድድር ዓመትን እንዲያሳልፍና ዋንጫዎችን እንዳያሸንፍ ያደረጉት ምክንያቶች አድርገው እንደሚቆጥሩት ነው
እየተነገረም የሚገኘው። ሪያል ማድሪድ ከአካዳሚ ውስጥ ለሚጫወቱን ቪክተር ቫልደፔናስ ከዛ ውጪና ሁዋን ማርቲኔስ፣ ዲያጎ አጓዶ የዝውውር ጥያቄዎች ቀርበውለታል። ሆኖም ግን ክለቡ የዋናው ቡድን የመሃል ተከላካይ ሁኔታ እልባት እስኪያገኝ ድረስ ምንም አይነት ውሳኔ ለማድረግን አላሰበም። እነዚህ የላፋብሪካ ምርቆችም ክለቡ ወደ ዋናው ቡድን ለማሳደግም ከሚያሰባቸው እጩዎች ውስጥ በመሆናቸው የትኞቹም ተጫዋቾች ቢሆኑ ሪያል ማድሪድ የመሃል ተከላካይ ዝርዝሩን እስኪያረጋግጥ ድረስ ለመልቀቅ አረንጓዴ መብራት እንደማይበራላቸው ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ቶኒ ክሮስ ወደ ማድሪድ ሊመለስ ነው። ሪያል ማድሪድ የቀድሞ ተጫዋቻቸውን ቶኒ ክሮስን ወደ ክለቡ ለመመለስ በንግግር ላይ ናቸው። ጀርመናዊው አማካይ ቶኒ ክሮስ ባለፈው ዓመትም ክለቡን ውሉን እንዲያራዘም ቢፈልግም ጫማውን መስቀሉ ይታወሳል። ቶኒ ክሮስ ባለፈው ዓመት በማድሪድ ከተማ የራሱን አካዳሚ ከፍቶ እየሰራ ነው። ሪያል ማድሪድ አሁን ላይ ቶኒ ክሮስን በእግር ኳስ ተጫዋችነት ሳይሆን በአዲስ ኃላፊነት ነው ወደ ክለቡ ለመመለስም እየሰራ የሚገኘው። የቶኒ ክሮስ ሚና አሁን ላይ በግልጽ ባይታወቅም ፕሬዚዳንት ፍሎሬንቲኖ ፔሬዝን ጨምሮ ግን ከክለቡ የበላይ ውሳኔ ሰጪ አካላት ጋር በቅርበት እንደሚሰራ ነው እየተነገረ የሚገኘው። ስለዚህ ቶኒ ክሮስ በተጫዋችነት ባገለገለበት ሪያል ማድሪድ አሁን ላይ ደግሞ በጥሩ ስልጣን ሊመለስ ወይም በትልቅ አመራርነት ሊመለስ እንደሚችል ይፋ ተደርጓል። የባርሴሎናን ጉዳይ እንንገራችሁ። የሪያል ቤቲሱ ተከላካይ የሆነው ናታን ለባርሴሎና በአማራጭነት ቀርበዋል። ብራዚላዊው ባርሴሎና የመሃል ተከላካይ ገበያን ማሰስ መቀጠሉን ተከትሎ ለባርሳ ከቀረቡት የቅርብ ጊዜ አማራጮችም አንደኛው ነው። ባርሴሎናዎች ፕሮፋይሉን እየመረመሩ ቢሆንም እስካሁን ግን ተጨባጭ እንቅስቃሴዎች እንዳልተደረጉ ነው ዘገባው የጠቆመው። ናታን ወደ 30 ሚሊዮን ዩሮ የሚጠጋ ዋጋ ተለጥፎበታል። የባስቶኒ ዝውውር እውን የማይሆን ከሆነ ዝቅተኛ ዋጋ ከሚባሉት አማራጮች መካከል አንደኛው ይሄኛው ነው። ሃንስ ፍሊክ፣ ዴኮ ሁሉም አዲስ የመሃል ተከላካይ መፈረም እንዳለባቸው ግን ይስማማሉ ተብሏል። ባርሴሎና ከኤድዋርዶ ኮንሳኦ ከተባለው ተጫዋች ጋር ዝውውር ራሱን በይፋ አግልሏል። የካታላኑ ክለብ ከፕሪሚየር ሊግ ክለቦች ጋር ፉክክር የማድረግ ምንም አይነት ፍላጎት የላቸውም እና ሙሉ ለሙሉም ንግግሩ ተቋርጧል። ይህ ለማንቸስተር ሲቲም የ16 ዓመቱን ብራዚላዊ ድንቅ ባለተሰጥኦን ለማስፈረም በሚያደርጉት ጥረት መንገዱን በትልቁ እንደሚጠርግላቸው ነው እየተገለጸ የሚገኘው። ዓለም አቀፉ የእግር ኳስ የበላይ ጠባቂ የሆነው ፊፋ በቀጣይ የአካዳሚ ተጫዋቾችን የሚመለከት ሕግ ለማውጣት ማቀዱ ይፋ ተደርጓል። አዲሱ የፊፋ ሕግ የትኛውም ፕሮፌሽናል ክለብ በቋሚ አስተላለፍ ውስጥ አንድ የአካዳሚ ተጫዋችን እንዲያካትት የሚያስገድድ መሆኑን የተነገረው። የሚሰለፉት ተጫዋቾች በክለቦቹ ከ20 እና ከ21 ዓመት በታች ቡድን የተሳተፉ መሆን ይጠበቅባቸዋል። ሕጉ በክለብ ውስጥም ያሉትን ታዳጊዎች እድገት ለማገዝና ከአካዳሚዎች በዋና ቡድን ሚና እንዲኖራቸው በማለም መዘጋጀቱ የተነገረ ነው። አዲሱ ሕግ በሚቀጥለው ዓመትም እንደሚጀመር ነው እየተገለጸ የሚገኘው። ከጸደቀም ደግሞ በሁሉም ሊጎች ይተገበራል ተብሎ ይታሰባል። በሚቀጥለው የውድድር ዓመትም እንደሚሞከርበት እየተነገረ ነው። በዚህ ዓመት በእንግሊዝ ፕሪምየር ሊግ ይህንን ደንብ ማሟላት የቻለ ክለብ እስካሁን ድረስ እንዳልተገኘም የሚያሳዩ መረጃዎች ደግሞ ይፋ ተደርገዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካተትንበት የዛሬው የዕለተ ሐሙስ የማለዳ ስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ ከልብ አድርገን አመሰገንን። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።